ሁኔታ ሊመጣ ይችላል አላህ Subhanahu Wa Ta'ala ይሄ ሁሉ ሰው ጀሃነም እየገባ ነብዩ የሚያስጨንቃቸው አንዱ ይሄ ስለነበረ ሊያፍሩ የሚገባቸው አካሎች እንዳሉ የማይገባ ነገር ሁሉ ይሰራሉ እንዳይገኙ ከተገኙም እንዲሸማቀቁ የሚያደርግ ሁኔታ ያጋጥማቸዋል ወይም ደግሞ እኛ የፈለግናትና እንደ ድሮዎቹ አይነት የሆነች ተአምር ትምጣልን وقال الذين لا يعلمون አሁን ቀደምም ላይ ሼክ አንቱም ስትፈስሩ قال الذين لا يعلمون እዚህም قال الذين لا يعلمون አለ ስለ ቂብላም ቋሚ ኖርማል በመተወንበት ጊዜ ያው ቂብላ ተወስኗል له نوع من الشبه من اليهود والنصارى وقالوا اتخذ الرحمن ولدا لقد جئتم شيئا إدا الله سبحانه እና ክብደቱ ምን ያህል ነው አለ ተካዱ ሰማዋቱ ወልአርድ የተፈጠረን ነው አንዳንድ ጊዜ የአላህን Subhanahu Wa Ta'ala ትልቅነት ማቀደሩላህ ሐቅ ቀድሪህ በአግባቡ አለመረዳት እንድንዳፈር ያደርሰዋል للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمات روح ونار ምን ማለት ነው አንቀበልም ማለት ቁርአን ባጭር استكبرتم ነው የነሱ ታሪክ የሰሩትን ሰርተው አልፈዋል والعظات واستلذ القلب ተደርጎ መቆም ያለበት ህግ እንዳለ የሚያሳይ إنه القرآن حيث المعجزات بينات إنه القرآن حيث المعجزات أعوذ بالله السميع العليم من الشيطان الرجيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي علمنا ما جهلنا ذكرنا ما نسينا وأحسن ختامنا يا رب العالمين يتكبراتشو يا أفريكا تي في بروغرام وچين يمتكتاتلو بينات يميلو بروغرام لاي زاريم قتلنا لله الحمد كأتقبي شيخاتشين شيخ سعيد أحمد مصطفى እንደዚሁም በግራዬ በኩል ሼክ ሐሚድ ሙሳ ሸቱ አሉ እነሱ ጋር ሆነን ከሱረቱል በቀራ ከ114ኛው አንቀጽ ተነስተን የምንችለውን ያህል እንቀጥላለን ኢንሻአላህ በጥሞና ተከታትላችሁ ከተጠቃሚዎች ሰዎች ለመሆን ሞክሩ ኢንሻአላህ ሼኻችን ሱረቱል በቀራ 114ኛው አንቀጽ ومن أظلم ممن منع مساجد الله أن يذكر فيها اسمه وسعى في خرابها إلى ومن أظلم ممن منع مساجد الله يا الله المسجدوች ተከለከለ ሰው የበለጠ ግፈኛና በደለኛ ማን ነው ይላል አላህ Subhanahu Wa Ta'ala እንግዲህ ሰዎች የተለያዩ ወንጀልን በመስራት ያው በደለኛ ሊሆኑ ይችላሉ ግን ከበደለኞቹ ሁሉ የከፋና የባሰው በአላህ መስጂድ ውስጥ ያ አላህ ስም እንዳይወሳ ያ አላህ ኢባዳ አምልኮ እንዳይካሄድ ተሚያደናቅፍ ሰው የበለጠ ግፈኛና በደለኛ ማንም የለም ይላል አንዩት ከረፍ ያስሙ في بيوت الله يمنع أن يذكر اسم الله الله ቤቶች ማለት የአምልኮት ቤቶች ያ አላህ ስም እንዳይወሳባቸው በቀጥታም ሆነ በተዘዋዋሪ የሚከለክሉና የሚያደናቅፉ ሰዎች ካሉ ከነዛ የበለጠ ግፈኛ ማን አለ ይላል ወሰዓ في خرابها እነዚህ መሳጅዱላህን በማፍረስ ወይም ደግሞ ተጥቅም ውጭ በማድረግ በማጉደፍ በማቆሸሽ ተሚተጋ ሰው የበለጠ ማን በደለኛ አለ ይላል ኡላኢከ ማ ካነ ለሁም አን የድኹሉሃ እንደ አይነተኞቹ ግፈኞችና በደለኞች እንግዲህ አጋጣሚ አግኝተው እነሱ የበላይነት እንትን ብለው ትክክለኛ አማኞች በአላህ ቤት ጌታቸውን እንዳይገዙ ሲከለክሉ የነበሩ ሰዎች ምናልባት ነገ እነሱ እዚህ ቦታ ትርቁ ብለው እንዳይደርሱ የሚያደርግ ሁኔታ ሊመጣ ይችላል አላህ Subhanahu Wa Ta'ala እና አይገባቸውም እንኳን እንደ ባለቤቱ ነው ሌላን ሊከለክሉና ሊያደናቅፉ ይቀርና በዛች አካባቢ እንኳን ድርሽ ማለት አልነበረባቸው ማለት ነው ኢላ ኻኢፊን እና በጣም እየፈሩና እየተጨነቁ ካልሆነ እንጂ እዛ ቦታ መድረስ የማይገባቸው ሰዎች እንደ ባለቤቱ ነው ሌሎችን ባለቤቶችን መከልከል የሚያደርጉ ከሆነ ከነሱ የበለጠ ግፈኛ ማን አለ ይላል ለሁም في الدنيا خزي ለእንዲህ አይነቶቹ ግፈኞች በምድር ዓለም ላይ
ውርደት ይገባቸዋል። አላህ Subhanahu Wa Ta'ala ወተልከ አያሙ ዳዊሉሃ በይነናስ እንዳለው በአንድ ወቅት አንድ ሰው ጉልበት ይኖረዋል፣ ስልጣን ይኖረዋል፣ ወገን ይኖረዋል። ግን ያንን ያለውን ኢምካንያ ተጠቅሞ የአላህን ባሮች በአላህ ቤት አምልኮታቸውን እንዲያስተናግዱ የሚከለክሉ ከሆነ ነገ ምናልባት ጊዜ ተለውጦ እሱ ደግሞ እንኳን ባለቤት ሆኖ ሊከለክልና ሊያስተናግድ ቀርቶ ባጠገቡ እንኳን ለማለፍ የሚፈራና የሚሸማቀቅበት ጊዜ ያጋጥማቸዋል ይላል። ለሁም ፊ ዱንያ ኺዝ ወለሁም ፊል አኺራ አዛቡን ዐዚም። በዛኛው ዓለም ደግሞ በጣም አይከብዱ የከበደ ቅጣት ይጠብቃቸዋል በማለት ያስጠነቅቃል ማለት ነው። እንግዲህ ይህ አያት ሰዎች ብዙ ጊዜ ያው አቅም ሲኖራቸው የማይገባ ነገር ሁሉ ይሰራሉ። ነገ ምን ይሆናል የሚለውን ሂሳብ ይረሱላሉ ማለት ነው። በተለይ በሃይማኖት ኬዝ ተነስቶ አንዲ ሰው እኔ አቅም አለኝ፣ ጉልበት አለኝ፣ ስልጣን አለኝ ብሎ አማኞችን ከእምነት ቦታቸው የሚያፈናቅል፣ መስጂዳቸውን የሚያፈርስ ወይም እንዳይሰሩ የሚከለክል ወይም ደግሞ ከስርዓት ውጭ አድርጎ ሰዎች ብቃት የሌላቸውን ሰዎች በመመደብ ለምሳሌ ካድሬዎችን ይመድብና ትክክለኛ የሃይማኖቱ መሪ ሊሆኑ የሚገቡት ሰዎች ያርቃቸዋል ማለት ነው። ይሄ ራሱ ተኽሪብ ነው የሚባለው። እንደ የሚያረጉ ሰዎች የመጨረሻ ግፈኞች እነሱ ናቸው ካለ በኋላ በዚህ በግፋቸው ሁለት ነገር እንደሚጠብቅ